ሄርሜላ ወስዷለች ካለ እሰይ እንኳን ወሰደችው። ጤናውን ስለሆነ የምትፈልገው ጤናውን ስለሆነ የምፈልገው ጤናውን ስለሆነ የሚፈልገው እሰየው እንኳን አደረገችው። አቦ እናንተ ዩቱበሮች የተመኛችሁትን ይስጣችሁ። እውነቴ ነው። የተመኛችሁት በሽታ ከተመኛችሁ በሽታ ህመም ከተመኛችሁ የተመኛችሁት በሙሉ ይስጣችሁ። ቤታችሁ ሰተት ብሎ ይግባ። አዎ አሜን በሉ ጋይስ፣ አሜን በሉ። በአንድ ሰው ላይ ድፍድፍ አድርገው ጤንነቱ ስለምትፈልግ እንደዚሁ ስለምትፈልግ እንኳንም ወሰደችው አላለችም? እቴቴ ቡዜ ማለት ነው። እንደው እቴቴ ቡዜ እንደ እድሜሽ ሁኝረ ኧረ አንቺ ሴትዮ ከመተት እንደ ይሄ ባለጌ ምድረ ባለጌ ምንድን ነው ተመልካች ማለት ነው። እነሱ ስላወሩ ብቻ አንቺ እዚህ ጋር እየመጣሽ ትልቅ ሆነሽ ትልቅነትሽ አውርደሽ። ትልቅ የሚባለው አንድ ፈጣሪ ብቻ ነው። ግን በቃ እንደ እድሜሽ ብትሆኚ ያምርብሽ ነበረ። ግን አሁን በጣም ነው የሚያስጠላብሽ። ይሄንን ግዙፍ ሰውነት ይዘሽ ስፖርት ስሪ ከነሱ ጋር እንደዚህ ከምትላላጪ ከነዚህ ከህፃናቶች ጋር ማለት ነው። በዛ ላይ ደግሞ ኮሜንታተሮች ምን ይላሉ? እነዚህ መተታሞች ቤትሽ አታስገቢ፣ እነዚህ መተታሞች ቤትሽ አታስገቢ። ወደድሽም ጠላሽም ማለት ነው። ወደድሽም ጠላሽም አዳሜ ኮሜንት ስለምታሽቃብጪ በሙሉ መተት በይ ዛሬ። ነገር ግን በዩቱበሮች እግር ስር መሆናችሁ አስረግጬ ነው የምነግራችሁ። የምሬ ነው የምላችሁ። በዩቱበሮች እኮ በእግራቸው ስር ናችሁ። በቃ በእግር ስር በጫማ ሶላቸው እንደው በእኔ ጫማ ሶል ራሱ ናችሁ እናንተ። እንደዚህ መተታሞች ናቸው። ኤፍሬምና ሩታ እንደዚህ ናቸው። ሄርሜላና አብርሃም እንደዚህ ወደፊት ገለመን የምትሉ ማለት ነው። ምድረ በግ እዛ ባህር ማዶ ቁጭ ብለሽ የራስሽን ህይወት ትተሽ የሰውን ህይወት የምታማሲ እነዚህ እኮ ውሸታሞች ናቸው። ውሸት የሚሰራው ውሸት፣ የሚወራው ውሸት፣ የሚባለው ውሸት። ነገር ግን ፈጣሪ የሆነ ጊዜ ማለት ነው የሆነ ጊዜ የተመኙትን ሊሰጣቸው ይችላል። ባይዘወይ አንዳንዴ እኮ ሰው ሳይታመም አመመኝ፣ እኔ በራሴ ልንገራችሁ፣ ሳያመኝ አመመኝ ካልኩኝ እታመማለሁ። የምሬን ነው የምላቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦች። መቼም ዝሙት አልደግፍም። ዝሙት ካልደገፍኩ ደግሞ ላይክ አታደርጉም አውቃለሁ፣ ግን ላይክ አድርጉኝ። አልደግፍም፣ እኔ መብቴ ነው ጋይስ። እንዴ ሞት አለብኝ እኮ የነገ ቤቴ ማስታወስ አለብኝ። ዛሬ እኮ እዚች ምድር ላይ ያለው አይደለም ማየት ያለብን፣ ገባችሁ? ማሰብ ያለብን ማየት ያለብን የነገ ቤታችን ነው። እንደዛ ጨለማ ውስጥ እኔ ብጠየቅ ማለት ነው ስጠየቅ እናንተ እኮ አትመጡም፣ አታግዙኝም፣ አታላቀቁኝም፣ አታፋቱኝም እዛ ጋር ጨለማው ቤቴ ማለት ነው። ስለዚህ ያ 2 ሜትር በማይሆን አፈር ውስጥ ሆኜ ዝሙት ስደግፍ ኖሬ እዚህ ጋር እዛ ሄጄ ደግሞ ስጠየቅ ተመልካች ብሎ መጥቶ አው እኛን ነበርን ስናሽቃብጠ ነበረው። እባክህ አላህ ሆይ ተዋት ብላችሁ እኮ አትለምኑልኝም፣ አታስለቅቁኝም። እውነት ነው የምላችሁ። ከገሃነም እሳት ታላቅቁኛላችሁ፣ አታላቅቁኝም አውቃለሁ። እናንተም እኔ ላላቀቃችሁ አልችልም። ፈጣሪ ያላቃችሁ ይሄ በሽታው የያዛችሁ ሰዎች ማለት ነው። ሌላኛው እንኳን አልያዘውም። እና የሩታ ቤት ኮሜንት በጠቅላላ እንግዲህ ሄርሚጌ የኔ ልዕልት የኔ ቆንጆ የኔ ጀግና ይመችሽ እያሉ ነበረ። ባይዘወይ ማለት ነው ውድ ቤተሰቦች ኤፍሬምና ማነው ሄርሜላ ቪዲዮ ቀርጸዋል ሰሞኑ ካልሳምኩሽ ብሎ ማለት ነው። ያ ቪዲዮ ውድ ቤተሰቦች በማ መኪና ነው የሄደችው አትሉኝም? በአብርሃም መኪና ሄዳ ማነው የጫናት? አብርሃም ራሱ እንትና ሄርሜላ ከቤቷ መጣችና ከሩታ ጋር ማታው ዞር በይልኝ ብሎ አባሯታል። ከሩታ ጋር ተዝናንተዋል። እንደውም ማነው መጥቶ ነበረ ዳኒ አባረዋለች ሩታ። በማግስቱ ደግሞ ምን አደረጉ? በሄርሜላ ቤት ቪዲዮ ሊለቀቅ ሲሆን ሄርሜላን ሄዶ ያመጣት ማነው? አብርሃም ነው። ከቤቷ መጣችና እንትን አስፋልት ላይ ገባች። ቀጥታ በገቢናው ገባችና ወሰዳት። ከኤፍሬም ጋር ተገናኙ። ቪዲዮ ተቀረጸ፣ ተለቀቀ። ማታው ገባች አይደለም? ይሄንን ራሱ አለ። ይሄ እንዴት? እሺ ኤፍሬም እዚህ ጋር አለ፣ ጠብቋታል፣ ካሜራ ደቅ ነው። በዚህ በኩል ደግሞ አብርሃም ሄዱ ነው ያመጣት። ታመመ የተባለው አብርሃም ነው ሄዶ ያመጣት። ያ ማለት ሄርሜላን ይፈልጋታል ወይም ደግሞ ሄርሜላን ያገባታል ሳይሆን ምን እየሰሩ እንደሆነ ምን እየተካሄደ እንደሆነ በደንብ ይገባቸዋል ብዬ አስባለሁ። ግዴታ ወተት ነጭ ነው ብዬ አላስረዳችሁም። ቪዲዮ እየተሰራ ነው ያለው፣ በአጭሩ ድራማ እየተሰራብን ነው ያለው። አያቸው አይደለም? አብርሃም ታመመ የተባለውን ሄዶ አመጣት፣ ከኤፍሬም ጋር አገናኛቸው። እሱ ደግሞ ካልሳምኩሽ ልሳምሽ፣ አብርሃም ከዚህ በኋላ ሊነካሽ አይችልም ሲል ነበረ። ቀኑ ግን ሄዶ ያመጣት በመኪናው አብርሃም ነው። ራሷ መኪና እንዳላት አድርጋችሁ ሀብታም እንደሆነች አድርጋችሁ ታስባላችሁ። ማንም ሰው የሰው ልጅ
ጤንነቱ ነው ሀብቱ። ሀብታም አይደለችም ወይም ሀብታም ናት ልላችሁ አይደለም። በሀብት አትመጻደቁ። ባይዘ ወይ የምሬ ነው የምላቸው። አሁን አንዳንድ ዩቱበሮች እንደዛ ሲሉ ሰማች። እሷ እኮ ሀብታም ናት፣ የሀብታም ልጅ ናት እኮ እሷ ምንም ያጣች ሴት አይደለችም። እና ታዲያ የወንድ ጥማት ነው እንዲ ያለባት ሚዲያ ላይ ወታ እንደዚህ የምትለው? የምር እቺ ልጅ ራሱ እኮ እኛ በምታደርገው ድርጊት ነው የምንሰድባት እንጂ እንትን ብላ አይደለም። የወንድ ጥማት አለባት አይደለም። ገንዘብ ፍለጋ ነው እዚህ ጋር ወታ የምትዝረከረከው ሄርሜላ ማለት ነው እንጂ ሀብታም ናት እንደዚህ ናት። በሀብታችሁ አትመጻደቁ ጋይስ። የምሬ ነው የምላችሁ። ያለውስ ወጥቶ ይሄንን አለኝ ብሎ ያወራል እንዴ? አያወራም። ቢኖራችሁም አለኝ አትበሉ። ለራሳችሁ እንኳን ቢሆን ቢኖራችሁ እንኳን አለኝ ብላችሁ አትመጻደቁ። ምክንያቱም ዛሬ ሰጥቷችሁ ነገ ሊነሳችሁ ይችላል። ጠዋት ተሰጥቷችሁ ከሰዓት በኋላ ሊነሳ ይችላል። አይታወቅም። ሞትም አለ። ንብረታችሁ ሊቃጠል ይችላል። ንብረታችሁ ሊወድም ይችላል። ስለዚህ በሀብት አትመጻደቁ ነው የምላችሁ። ሀብታም የሆነ ሰው ሚዲያ ላይ ወጥቶ ወንድ ላይ ተንጠልጥሎ ገንዘብ ፍለጋ አሻሼ ገዳሜ አይልም። የምሬ ነው የምላችሁ አይልም። እኛ አረብ ሀገር ሄደን የሄድነው ምን አተን ነው ወይም ደግሞ የበለጠ ለማግኘት ነበር የሄድነው። እሷም ካላት የበለጠ ለማግኘት ነው ወንድ ላይ ተንጠልጥላ እየተላላጠች ያለችው። ስለዚህ አረብ ሀገር ሄጄ አግኝቼ ለፍቼ ደክሜ አግኝቼ ከዛ ወደዚህ ጋር ልመጻደቅ አልችልም። ቢኖረኝ እንኳን የለኝም። እንደሌለው ሰው ከሌለው ሰው እኩል እተናነሳለሁ እንጂ አለኝ እከሌ ሀብታም ናት እከሌ እንደዚህ ናት እኔ ሀብታም ነኝ እኔ አለኝ ብዬ አላሽቃብጥም። የምሬ ነው። አሁን እንደዛ ነው ማለት ነው። ውድ ቤተሰብ ብዙ አወራሁ እናት አንድ ጊዜ ሳልተነፍስ። ለማንኛውም ሩታዬ የኔ ውድ ሁሉንም ነገር ችለሽ ዛሬ ላይ ደርሰሻል። የምሬ ነው የምልሽ። እኔ በሩታ ጥንካሬ ጠነክራለሁ ነው የምላችሁ። በሩታ ጉብዝና እኔም እጎብዛለሁ፣ እናንተም ትጎብዛላችሁ እርግጠኛ ነኝ። ይሄ ደግሞ የምለው ለምንድን ነው? ጎበዝ ስለሆነች ጠንካራ ስለሆነች። በቃ እንዴ የኔ ልዕልት የምሬን ነው። አንድ ቀን እንትን ሳትል ተመልካች ሰደበኝ ብላ ራሷን ሳትቆልል በቃ ተሰደብኩኝ ብላ ራሷን ሳታገል ምን ሳትል የባሏ ቤተሰቦች ጠቅላላ መጥተው በዚህ ድራማ ላይ ገብተው ትልቁም ትንሹም አንድ ሆነው እየየ ሲል ሄይ ሰሞኑ እንትና ሀይሚ ማለት ነው ለሩታ ምን አለቻት? ምራቴ ብላ ጽፋላት ታለች። ኮሜንት ስር ካያችሁ ከሆነ በቲክቶክ ሰፈር መልካም ልደት የኔ ቆንጆ ብላታለች። ማን እንዴት እንደምታምሪ ነው ያለቻት ሩታ። ከዛ ሀይሚ ደግሞ ምራቴ ብላ የጻፈችው ጽሁፍ ነበረ ቲክቶክ ላይ። ገባችሁ አይደለ? እናንተ እዚህ ጋር በተደረገው ተቀርጾ በተለቀቀው መተት ኧረ የራሳችሁ ህይወት ኑሩ። አያምርባችሁም። እውነተኛ አረብ ሀገር የምንኖር ሴት ስለ ሰው እንደዚህ ማማሳል አያምርብንም፣ ስለ ራሳችን እንጂ። በዛ ላይ ደግሞ ዝሙት ደግፋችሁ አሁን ሙስሊሞች ዝሙትን እንኳን ልትደግፉ ይቅርና ላተቅርቡ ዜና ነው የተባለው። ሲቀጥል በአይነሽ እንኳን ማየት እንኳን ኮሜንት ላይ ጽፈሽ ይሄንን መተታሞች ይሄንን እንደዚዎች ምናምን ሄርሜላና አብርሃም ወደፊት ገለመኔ ልትይቅርና እንደው ራቆት ነው የተባለው። ለምንድን ነው የምትደግፉት? እሺ እናንተ እነዚህ ሰገጤ ዩቱበሮች መሀየሞች ማለት ነው። እነሱ ህሌናቸው በገንዘብ የሸጡ ሰዎች ናቸው። በቃ ሽጠውታል እኮ ህሌናቸው የለም። እና ነገ ቀን መቃብር ላይ አንቺ ስትጠየቂ በእንደዚህ አይነት በምታደርገው እያንዳንዱ ሴኮንድ በእጅሽ የምትጽፊ ጽሁፍ፣ በአፍሽ የምትናገሪው ንግግር ሁሉ እኮ ትጠየቂበታለች። የዛኔ እነዚህ መሀየም ዩቱበሮች መተው ሊያለቅቁሽ ነው። በምንም ተአምር አትገናኙም እኮ ጋይስ፣ በምንም ተአምር። ምናልባት ሀይር ስራ ካላችሁ እናንተም ሀይር ስራ ካላችሁ ቤተሰቦቻቸው ሀይር ስራ ካላችሁ ጀነት ላይ ልትገናኙ ትችላላችሁ። ከዛ ውጭ ማንን ከማንም የሚገናኝበት ቦታ እኮ አይደለም። ደግሞ የማይመጣጥን ሰው መጥተው ሊያገላግሉሽ ነው። አንቺ እዚህ ጋር ሄደሽ የምታሽቃብጪው የምትደግፊው ዝሙትን። በእንደዚህ አይነት አስተዳደግ ነው እንዲያደጋችሁ። እንደውም መቃወም ባለበት ሰዓት ደግሞ ምን አሉ? መተቱን አብርሃም መተት የተደረገበትን መቃብር ላይ ነው እናንተ ጫካ ውስጥ ታገኘ ነው ብሎ የሆነ ሙስሊም ልጅ ነው አውቀዋለሁ። ከዚህ በፊት ምን ይሰራ ነበረ? ውሽማና ውሽሚት ተብለው ባልና ሚስት ሲማግጡ ምናምን ያጋልጥ ነበረ፣ ሶፍ የሚባለው ልጅ። አሁን ላይ ግን በአብርሃም መጥተዋል ማለት ነው። ሰላም ሁኑልኝ።